So, እንትን physical activity ሰውነት ላይ ነን አሁን። So physical activity ይፈልጋል አልኳችሁ፣ ወሳኝ ነው። ያለሱ ሽባ ይሆናል። በጣም የማይፈልገው ነገር ደግሞ ብዙ ምግብ ነው። ለሚሊዮን ለመቶ ሺህ ዓመታት እየተራበ ነው ኢቮልቭ ያደረገው፣ እየተራበ አንድም ቀን ሁለትም ቀን ሶስትም ቀን ላይ በላ ይችላል። ሲስተሙ መብላት፣ ያንን ፕሮሰስ ማድረግ፣ ከዛ በኋላ ባዶ ሆኖ መቆየትን ነው የሚያውቀው። የሥራ አቅሙም ያ ነው። ሁሌ ዝም ብሎ ካሰራ ነው ይበላሻል። የለመደው ደግሞ አይነት ጥሬ ዕቃ አለ። ምግብ ለኔ ነዳጅ ነው። ሌላ ምንም ትርጉም የለውም። የደስታ ምንጭ አይደለም ምግብ ለኔ፣ ሊሆንም አይችልም። ብዙ የደስታ ምንጭ የሆኑ ምግቦች መርዝ ናቸው። ለምን? ይሄን ነገር እስካበላሹት መርዝ ናቸው። ይጣፍጣል። አዎ፣ ለምንድን ነው የሚጣፍጠን? ጥሩ ካልሆነ በጥሩ ጊዜማ ፍራፍሬ ምናምን ይጣፍጣል። የሚጣፍጥ ነገር እያየን የሚመር ነገር እንደ መርዝ እንዳንበላ ዲዛይን ሆኗል። መሳሪያውን ዓላማ አድርገነው አሁን የሚጣፍጥ ነገር ብቻ እንፈልጋለን። ዓላማውን ስቶ ማለት ኬክ አልነካም፣ ግን ያው የራሴ የማሰራው ኬክ አለ። ዞሮ ዞሮ ከተቻለ ዋይ ኖት፣ ሲስተም የማይበላሽ ከሆነ ሶ እሺ። እችንም ደግሞ ትንሽ ነክቼ ልሂድ። ስንበላ ምንድን ነው የምንሆነው? ልክ ይሄ ስንተኛና ሳንተኛ አለ። በብርሃን የምንገዛው ስኬጁል የምናደርግ ስራችንን መቼ ነው የነቃሁት ብርታት ያለው ጠንካራ ስራዎች በዚህ ሰዓት ልስራ? መቼ ነው ፉዞ የሆንኩበት? ምሳ በልቼ ከሰዓት ፉዞ ስራ ሰራለሁ። ኦኬ ሶ ልክ ከዛ እኩል አሁን ብርሃን እንደሚገዛን ሲስተሙ ምግብ እየፈጨ ነው ወይንስ አይደለም? ሁለት ደግሞ ሌላ ስርዓቶች። ምግብ ስንበላ የበላነው ምግብ እንደ ምግቡ ብዛት እንደ ምግቡ አይነት 6-8 ሰዓት ይፈጃል። እዚህ ጋር ታኝኮ እዚህ ጋር ገብቶ አስባችሁት አንዱ አም ሹር ብዙዎቻችሁ ልቤ ምን ይመስላል እንዴት ነው የሚሰራው ብላችሁ አስባችሁ አታውቁም። ጭንቅላቴ ምን ይመስላል እንዴት ነው የሚሰራው? ጉበቴ ምን ይመስላል ደህና ነው ወይ? አይታሰብም። ለምን? በቃ ፎር ግራንትድ ይሄ ቆዳ ለብሷል፣ በቃ ይሄ ይመስለናል። አይደለም። እዚህ ውስጣችን የሌላ አንድ ዩኒቨርስ አለ፣ የረቀቀ ስርዓት ያለው አሰራር ያለው ከተረዳነው እንዳለ እንደ የምንገዛው የምንነዳው። ሶ ምግብ በምንበላበት ጊዜ ደም በሙሉ እዚህ ጋር ይመጣል፣ ኤነርጂ በሙሉ እዚህ ጋር ይመጣል። የማንበላው ነገር የለም፣ ተዘርዝሮ አያልቅም። ያንን ሁሉ ወስዶ ምን እንደሆነ ለይቶት በታትኖት ሰል ደረጃ አውርዶት ደም ውስጥ ከቶት ያ ደም ደግሞ እያንዳንዱ ቦታ አድርሶት የሰው ልጅ እንዲህ አይነት የረቀቀ ከባድ ስራ እስከዛሬ አልፈጠረም። በበላን ቁጥር ግን ይሄን ሆምወርክ እየሰጠነው ነው ሰውነታችን ያለ ማቋረጥ ማለት። አሁን አብሶ ደግሞ ያለ ገደብ እንዴት ነው የማይፈርሰው? እሺ ምግብ ሳይበላስ ምንድነው? የለመደው የሚወደው እዚህ ጋር የመጣው 70% ኤነርጂ ደም በሙሉ ይሄ ባዶ ይሆናል። የት ይሄዳል? ጭንቅላታችን ጋር በዋናነት ኮንሱም የምናደርገውን ኤነርጂ በሙሉ 25% ይሄ ነው የሚያቃጥለው። እቺን የምታክለዋ ነገር ጡንቻ አይደለም፣ ስፖርት አይደለም። 25% እዚህ ላይ ነው የሚቃጠለው። ምግብ ሲመጣ ይሄንን ነው አምተን እዚህ ውስጥ የምንከተለው። ምግብ ሳይኖር ይሄ ሁሉ ይለቀቃል። እኔ አሁን ያለኝ የመቅለል ስሜት ምንም የምንሳፈፍ ነው የሚመስለው። ሙሉ ኤነርጂ እኔ ጋር ነው ያለው፣ አይምሮዬ ውስጥ ነው ያለው፣ ከላይ እስከ ታች 24 ሰዓት መቆም እችላለሁ እዚህ ምንም ሳይደክመኝ እስከ ነገ ባልበላም። ችግር ሲመጣ ምንድነው የማደርገው?
አንዱ ጥያቄ የነበረው ጾማለሁ። እስር ቤት ስገባ 48 ሰዓት አልበላም። አይምሮአችንን በሰውነታችን መቆጣጠር እንችላለን። አሁን ኦለበሳድን የሆነ ደስ የማይል ቦታ ገባለሁ። ኃይለኛ ነው ያንተን ብትቆጣጠሩትም ብትሉም አይን መካድ አይቻልም። ሰው ቀይረዋለሁ፣ ጾም ገባለሁ። ሙሉ ኃይሌ እኔ ጋር ነው። ያኔ ምግብ መፍጨት ላይ ጊዜ ኤነርጂን አላቃጥልም። አይምሮ ጥርት፣ ሰውነት በቃ ራስን ማዳመጥ ይመጣል። በቀን አንዴ ነው እንበላው ኖርማል። በቀን አንዴ ዝም ብሎ በፊትም ስላወራው ዘው ብሎ በቀን አንዴ መብላት አይቻልም። ትሬኒንግ ይፈልጋል። ሲስተሙ ራሱ በቀን 3 ያስለምደ ነው። ቀስ ብሎ በቀን 2 እያለ ነው የሚለመደው። ሩቲኔ እንዳለ ሆኖ እስካሁን ምንም ነገር አልበላሁም። ምግብ ነው የመጣሁበት። እነዛ ነገሮች እንዳሉ ያው ሁሉ ነገር ወሳኝ ነው። አንዱ ነው ቀኝ እጅ፣ ግራ እጅ፣ እግር፣ ውሃ። የረሳሁት መጀመሪያ ስነሳ ማረጋው ነገር ውሃ ጠጣለሁ። ሌሊቱን ሙሉ ይሄ ጽዳት ሲሰራ ያዋለው እንዴ ተከማችቷል እኮ የሆነ ቦታ። ልክ የደም ስራችን ሲስተም አይነት ይሄ ሊምፋቲክ ሲስተም አለ። በደም ስር ልክ ነው ያለው። ቆሻሻውን እየወሰደ ደግሞ መልሶ ባክታም በምንም የሚያወጣው እሱ ከልብ ጋር አልተገናኘም። ፓምፕ አያረግም። ራሱ እንዲህ እየተሻሸ ቀስ ብሎ ነው የሚወጣው። ምንድነው የሚያነቃንቀው? ውሃ። አብሶ ጾም ሲሆን እያጸዳ ነው ምን እያለ ነው ምናምን፣ ካልታጠበ መልሶ ቶክሲን ነው የሚያከማቸው። ውሃ በጣም በጣም ወሳኝ ነገር። አሜን። አይዋጥልኝም፣ አይጣፍጠኝም ምናምን አይገባኝም። ስንታመም ምንድነው መርፌ የምንወጋለን። የሚመር የሚያምም መርዝ፣ ኪሞቴራፒ መርዝ አይደለም እንወስደዋለን። እንዴት ነው ውሃ? እኔ እንደ ውሃ የሚጣፍጠኝ ምንም ነገር የለም። ግን ብዙ ነገር ሳላወራ አንዱ ጥያቄ የነበረው ምንድነው የምታረገው ጠንካራ ለመሆን ሬዚሊየንት ለመሆን ምናምን ነው። አሁን የቀን ውሎዬ በቃ የማረገውን ነገር ይነግራችኋል።